ከቅርብ ጊዜ ወዲህ ሳሙኤል ባለድል በእኛ ውስጥ የመንግሥት ሰው አለ እያለ በተደጋጋሚ ሲናገር ይስተዋላል ይላል ቀጣዩ መረጃችን። ይህንን መረጃ ያገኘ ነው ከራሳቸው ከፋኖ ሰዎች ነው። ይህን መረጃ እናጋራችሁና መረጃውን ተንተርሰን ሰሞኑን ፋኖ ውስጥ የተሰሙ አዳዲስ ጉዳዮችን እንነግራችኋለን። ወደ መረጃው ሳሙኤል ከመሳይ መኮንን ጋር ባደረገው ቆይታም ይህንኑ ደጋግሞ ሲናገር ተደምጧል። ይህ መንግሥት ሰው በሚል የሚገለጸው አለቃውን ሀብቴ ወልዴን እንደሆነ ከቡድኑ የሚወጡ መረጃዎች ይጠቁማሉ። ሌላው በቀደም እነ ሰፈር መለስ ባደረጉት ሚስጥራዊ ስብሰባ ሳሙኤል ሀብቴን ገልብጦ የጎንደር ፋኖን ጠቅልሎ መምራት እንደሚፈልግ ማንሳታቸው ይታወሳል። ሳሙኤል ከታጣቂው ጋር ስብሰባ ባደረገ ቁጥር ሀብቴን እንደሚያብጠለጥለው አንስተውም ይተቻሉ። ሳሙኤል የሀብቴ ባላንጣ ከሆነ ደረጀ በላይ ጋርም ያበረው ሀብቴን ከጨዋታ ውጭ ለማድረግ እንደሆነ ሌሎች የቡድኑ መሪዎችም ይናገራሉ ይላል መረጃው። እንግዲህ ደረጀና ጌታ ሀብቴ ከዘመነ ጋር ስለሚውል ከወያኔ ጋር ለይተው አያዩትም ነው የሚባለው። ሀብቴ ከወያኔ ጋር የጀመረውንም ግንኙነት ወልቃይትን ለመሸጥ የተደረገ ጋብቻ በሚል ይገልጹታል። ታዲያ እንዲህ ባለ መልኩ ሀብቴን ከሚያብጠለጥሉት ጋር ጋብቻ የፈጸመው ሳሙኤል በግልጽ እሱ ራሱ በውስጣችን ጠላት አለ እያለ ሀብቴን በመሬት መጎተት ጀምሯል። እንዲሁም ሰሞኑን ከጌጤ ጋር እያደረገ ባለው ውጊያ ሀብቴን ተጠያቂ እያደረገ ነው። በነገራችን ላይ ይህ ውጊያ የራሳቸው የፋኖቹ የእርስ በርስ ውጊያ ነው። በዚህም ሀብቴ ጦሩን በሚገባ ባለመምራቱ ውስጣዊ ሽኩቻዎች እየበዙ መጥተዋል ሲልም ተደምጧል። ቃል በቃልም የፋኖን ትግል እያቀጨጩት ከሚገኙት ውስጥ አንዱ ሀብቴ ነው ማለቱን አድዋ ክፍለ ጦር በሚሉት ስብስብ ውስጥ የሚገኙ ምንጮች ይናገራሉ። በነገራችን ላይ በጌታቸው አማረና በጌጤ መካከል የሚደረገው የእርስ በርስ ውጊያ አሁንም ተጧጡፎ ቀጥሏል። የሀብቴ ሰው ነው ተብሎ በሚነገረው ጌጤ ላይ ሳሙኤል ጭምር ተኩስ ከፍቷል ነው እየተባለ የሚገኘው። በአጠቃላይ ሀብቴና ሳሙኤል የለመዱት ጨዋታቸውን ፊት ለፊት ለመጀመርም እያሟሟቁ እንደሆነ ነው የሚነገርላቸው። ከቡድኑ አፈትልኮ የሚወጡ መረጃዎች ይህን ይጠቁማሉ። እንግዲህ የዚህን መረጃ ጭራ ይዘን ስንከተል በፋኖ ትግል ውስጥ ከሰሞኑ እጅግ አወዛጋቢ የሆኑ ክስተቶች ተፈጥረው እናገኛለን። ከነዚህ ክስተቶች መካከል አንዱ ወገን የሌላኛውን ወገን ወታደር ማጥቃት አለበት የሚል ቀስቀሳ ሆኖ እናገኘዋለን። የአፋብኃው የአፋሕዱን ወታደር ገርስሶ ይለፍ እንደማለት። አፋሕዱ የአንዱ አደረጃጀት መሪ የነበረው እስክንድር ነጋ ነው። ከእስክንድር ነጋ ጋር በተገናኘ ወደ አንድ ሬዞሉሽን መድረስ ስላልቻሉ ነው አንዱ ነገሩ ባለበት የቆመው እና በሸዋ ያሉት ወንድሞች እነ ሻለቃ መከታው እስክንድር ነጋ እንዲገባ ይፈልጋሉ፣ አመራር ውስጥ እንዲገባ ይፈልጋሉ። ሌሎቹ ደግሞ እንዲገቡ አይፈልጉም። ሁለቱም የራሳቸው ምክንያት አለ። በዛ ምክንያት ቢኮዝ ኦፍ እስክንድር ነጋ ስቴልሜት ተፈጥሯል ማለት ነው። እና አሁን ለዚህ ነው እንግዲህ አሁን በዚህ በአንድ ግለሰብ ምክንያት ለ6 ወር የነበረው ዲስከሽን ወደ 9 ወር ወደ ዓመት ይቀጥላል የምናየው ይሆናል። እና አንተ ያስቀመጥከው ነገር ግን እኔም በጣም የምጋራው ነው። በተለያየ ምክንያት በአፋሕድና በአፋብኃ መካከል ድርድሩ ፍሬ ማፍራት ካልቻለ እነዚህ 85 በመቶዎቹ እስክንድር ነጋ ላይ ሰበብ ማብዛት አያስፈልግም። መከታው ማሞ ላይ ሰበብ ማብዛት አያስፈልግም። በቃ ስራቸውን በቃ ወደፊት 85 በመቶ ራሱ ትልቅ ኃይል ነው አይደል እንዴ? ከጎጃም ኃይል ወደ ሸዋ መግባት አለበት። ከጎንደር ኃይል ወደ ሸዋ መግባት አለበት። ከወሎ ወደ ሸዋ ገብተው ራሳቸው ወደ አዲስ አበባ መሄድ ይችላሉ። እና ይህንን በሚያደርጉበት ጊዜ ደግሞ እንዳልከው እነመከታው በመሃል እንቅፋት እንዳይፈጥሩ፣ ዲስትራክሽን እንዳይፈጥሩ ከነመከታው ጋር የመናበብ እኛ ወደ አዲስ አበባ ስለሆነ የምንሄደው በመንገዳችን ላይ እንቅፋት እንዳትሆኑ ብትችሉ እኛን ተባበሩ፣ ብትችሉ በዚህ መልኩ እናንተ ጥቃት ፈጽሙ። እኛ ግን ይሄንን መስመር በዚህ መስመር እናልፋለን። በዚህ መስመር ስናልፍ የእናንተ ታጣቂዎች መንገድ እንዲከፍቱ እንቅፋት የሚፈጥሩ ከሆነ ግን እንደ ጠላት ነው የምንቆጥራችሁ፣ እንደ ብልጽግና ሚሊሻ ነው የምንቆጥራችሁ የሚል ከወዲሁ ንግግሮች ተደርገው የሸዋ በር ተከፍቶ በሸዋ በኩል ቀጥታ የአፋብኃ ኃይል ወደዛ እንዲገባ ማድረግ የሚቻልበትን ሁኔታ መነጋገር ይቻላል። አትሊስት አንድ መሆን እንኳ ባይቻል ይህ ምክር ሐሳብ ለምን ቀረበ ካልን ደግሞ ነገሩ የሰው ኃይል የበላይነቱ ያለው በነ ዘመነ ካሴ እጅ ነው በሚል ነው። 85ቱ ዘመነ 15ቱ እስክንድር ነውና በሚል አመክንዮ እኔ ባለኝ ኢንፎርሜሽን 85 በመቶ የሚሆኑት ፋኖች በአንድ ድርጅት ውስጥ ተሰባስበዋል። 15 በመቶ የሚሆኑት ደግሞ በአንድ ድርጅት ውስጥ አፋሕድ በሚባል ተሰባስበዋል። 85 በመቶ ደግሞ አፋብኃ በሚባል ተሰባስበዋል። እና ይሄ ራሱ ቀላል ለምሳሌ እነዚህ 20% የሆኑት ኃይሎች ግዴታም መቀላቀልም ወይንም ደግሞ ውህደት መፍጠር የለባቸውም። መስተም ሆነ የለበትም። ዋናው ነገር
ቅድም ያልከው መንገድ አለመዘጋጋት፣ እርስ በርስ አለመተኳኮስ ነው። በነገራችን ላይ 80% እኮ በሂደት ራሱ ስፕሊት ሊያደርግ ይችላል። ምንም ጋራንቲ የለም። ፖለቲካ ላይ እንደዛ ነውና፣ ስለዚህ ሁልጊዜ የውስጥንም ህብረት መጠበቅ ያስፈልጋል። በውስጥነት ያለው አደረጃጀት የሰለጠነ መሆን የውስጥን ህብረትም እንዲጠብቅ ያደርገዋል እና ያ የሰለጠነ አደረጃጀት እስካለ ድረስ እርግጠኛ ነኝ ያ ቅድም 15% ያልከው ክፍል ወደ 7%ም ዝቅ ብሎ ሊመጣ ይችላል። ተመናምኖ ትርጉም አልባ የሆነ ኃይል ሊሆን ይችላል። ምክንያቱም እዛ ያሉት ሰዎች ይሄኛው እየተጠናከረ እየገፋ ከመጣ ለምሳሌ ልበልህና ሃይፖቴቲካል የሆነ ነገር እንበልና ለምሳሌ ጎጃም ያለው ኃይል ባህር ዳር እናስለቀቀ እንበል፣ በቃ ዝም ብለን ለውይይት እንበልና በሌላው በኩል ወገን ያለው የዛን ኃይል ይረዳል። እነዚህ ሰዎች ጀግኖች ናቸው፣ እነዚህ ሰዎች ይህንን ድል ተቀዳጅተዋል፣ ይህንን ባህል አብተዋል፣ ለጊዜው የአማራ መዲና ተብላ የተሰጠውን ዋና ከተማ ተብላ የተሰጠችውን ባህር ዳር ይነዞላቸዋል። ድሮን የሚነሳው ከዛ ነው። ይሄ በጣም ትልቅ ድል ነው። የነሱ ድል ማስመዝገብ የ85% ወይም 80% ድል ማስመዝገብ እና ጠንካራ መሆን ድል በማያስመዘግበው ማቴማቲካሊ በሂሳብ ስሌ ስንመለከተው 15% እና 85% እኩል ድል አያስመዘግበው ሌላ ነገር ከሌለ በስተቀር። ስለዚህ ያኛው ክፍል ድል እየተነሳው በሄደ ቁጥር ይሄኛው ክፍል ከዚህኛው ክፍል ወደዛኛው ክፍል የሚመጣው የሆነና መጨረሻ ላይ ትርጉም የሌለው በጣም ጥቂት የሆኑ ሰዎች ይሆናሉ እና በእንደዚህ አይነት ስሌት ነው እኔ የምናስበው። ለዚህ ነው 85% ወደፊት መሄድ አለበት ብለን የምንከራከረው። ምንድነው ለምሳሌ መቼም ወደ ሸዋ ተጠቃሎ ወደ አዲስ አበባ ግስጋሴ ከመምጣቱ በፊት እንዲያውም አመራሩ እንትን አስረስ መሰለኝ ሲለው ጦርነቱ የሚያልቀው በአማራ ክልል ነው ብሏል። አንድ የሆነ ነገር አለ እሱ ታሪክን ጠቅሶ ማለት ነው። ለምሳሌ ደርግን ወያኔ ስትመታው በትግራይ ምድር ነው ሞሮሌስ የተሸነፈው። ትግራይ ለቆላት ነው የወጣው መጨረሻ ላይ። ከዛ በኋላ ያለው መንገድ የውሃ መንገድ ነው የሆነው። ይህን ያህል ትልቅ ጦርነት የተካሄደበት ቦታ የለም እና አንዳንድ ጦርነቶች የሚያልቁበት አይ ቲንክ በቬትናምም እንደዚሁ አሜሪካም የተሸነፈችበት ወይንም ደግሞ ፈረንሳይ የተሸነፈችበት ቦታዎች አሉ እና ዲሳይሲቭ የሆነ ጦርነት የሚደረግበት እና ጦሩ የሚፈታበት ቦታዎች ይኖራሉ እና አሁን በዚህ ሁኔታ ላይ ስንመለከት በእርግጥ ለምሳሌ እንደ ባህር ዳር እንደ ደብረ ማርቆስ የመሳሰሉት እነ ደሴ እንዲያውም ብዙ ጊዜ ባለፉት እዚህ እንደሆነ ወያኔ እኮ ደሴን ከያዘች አዲስ አበባ ገባች ተብሎ ነበር። ምክንያቱም ከጣሊያኑ ትምህርት ተወስዶ ማለት ነው። ጣሊያን ያው ደሴ ከገባ በኋላ ነው የኢትዮጵያ ሽንፈት ነገሩ ሁሉ የተበለሻሸ የተባለው እና እንደ ደሴ የመሳሰሉ ከተሞች ለምሳሌ እንደ ደብረ ማርቆስ እንደ ደብረ ብርሃን የመሳሰሉት ከተሞችን ብያዝ እመነኝ በዚህ ቃሌን እሰጣለሁ 15% ውስጥ ቢያንስ ከዛ ውስጥ በመቶ እንውሰዳቸውና 70-80% ከዛኛው ከአካል ጋር ይቀላቀልና ጦርነቱን ይሄዳል። ታዲያ እነዚህ ጉዳዮች በአፋብኃና አፋሕድ መካከል ያለውን የአንድነት ጉዞ እጅግ የሚጎዱት እንደሆነ ነው የሚሰማው። በዚህም የተነሳ ሳይሆን አይቀርም ከሰሞኑ አንድነቱ ነፋስ ገብቶታል እየተባለ ያለው ነገሩ በዚህ ወታደሮች ቁጥር መለያየት ብቻ ሳይሆን ወልቃይት ላይ በተያዘ የተለያየ አቋም ጭምር በመሰንጠቃቸው አንድነቱ ከነጨራሹ ሳይከሽፍ እንዳልቀረ ነው የሚነገረው። የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል አንድ ለማድረግ ሰነድ በእጄ ገብቷል፣ ሰነድ በእጃችን ገብቷል ብያቸው ነበረ። በዚያ ሰነድ ወልቃይትን በተመለከተ የሚጠቅሰው እንግዲህ ጥያቄው ብዙ አሉ። እንደ ወልቃይትን እንደማሳያ ወስጄ ነው ዘን አፋሕድና አፋብኃ በጋራ ግንባር መስርተን እንታገላለን በሚል ስምምነት ውስጥ ገብተው ነበረ፣ እየተነጋገሩ ነበረ። ነገር ግን መጨረሻ ላይ አፋሕድ የአማራ ፋኖ ህዝባዊ ድርጅት የሚባለው የቀረው ተቆርጦ የቀረው እነ መከታው እነ እስክንድር ያሉበት በዛም እነ ኢያሱ ያሉበት ማለት ነው። በአፋሕድ በኩል ስፔሲፊክ ሆኖ ወልቃይት የማንደራደርበት የአማራ ርስት ነው ተብሎ መግለጫ ውስጥ ይካተት ሲባል ሻዕቢያ መሩ፣ ህወሓት መሩ። በዋናነት ሻዕቢያ ኪስ ውስጥ የገባው አፋሕድ አፋብኃ እነ ዘመነ የሚመሩት የአማራ ፋኖ ብሔራዊ ኃይል
አፋሕድ ከሻዕቢያ ጋር ግንኙነት ለመመስረት ጽሕፈት ቤት ለመክፈት በእነ እስክንድር በኩል ሞክሮ ነበር። ብዙም ርቀት አልሄደም። ድጋፍ አግኝተዋል በገንዘብ በኩል። ዲያስፖራው ደግሞ የተወሰነ ማሰልጠኛ እዛ እንዲከፈት ጥረት አድርገው ነበረ። ከውጭ ከአሜሪካ ከእንግሊዝም መጣው ኤርትራ ጠይቀው ነበረ የማሰልጠኛ ማዕከል። ነገር ግን ይሄ አሁን ባለው ሁኔታ በቀጥታ ኢንጌጅመንት አላደርግም፣ ድጋፍ እንድሰጣችሁ ከአፋብኃ ጋር ተዋሃዱ። ከአፋብኃ ጋር ከተዋሃዳችሁ፣ ከአማራ ፋኖ ብሔራዊ ኃይል ጋር ከተዋሃዳችሁ፣ አንድ ከሆናችሁ አስፈላጊውን ድጋፍ አደርጋለሁ አለ። ዘንድ አፋሕድ ውስጥ በአብዛኛው ሶሪ እንግዲህ እንደዚህ በማለቴ የጎንደሩ ዊንግ ይበዛል። ይሄ የጎንደሩ ዊንግ ደግሞ በፍጹም በወልቃይት ላይ የሚደራደር ወልቃይትን አሳልፌ እሰጣለሁኝ ካለ ያልቅለታል። ወራስ የአፋብኃ ደግሞ የነዘመነ የጎጃም ዶሚናንት ነው ያለበት። they don't care ወልቃይትን እንሰጣለን ብለው ተስማምተዋል። ከህወሓት ጋር የተስማሙ እኛ ወልቃይትን ለኛ ሰጣላችሁ፣ እኛ ደግሞ እናንተን ወደ አራችን እንሸኛችኋለን ነው። ዘንድ ተዋሃዱ፣ ተነጋገሩ ሲባል አፋሕድ የወልቃይት ጉዳይ እንዲገባለት ጠየቀ። አፋብኃ አላውቅም አለ። በዚህ ምክንያት የሁለቱ ስምምነት ፈርሷል። ከአዲስ አበባ ወደ አማራ ክልል ሲጓዙ በነበሩ መንገደኞች ላይ ደገም ወረዳ አሊዶሮ እና ኢስት አፍሪካ ሲሚንቶ ፋብሪካ አቅራቢያ በታጣቂዎች ጥቃት እንደደረሰባቸው ከስፍራው የተገኘ መረጃ ያመለክታል። ጥቃቱ በሶስት ተሽከርካሪዎች ላይ የተሰነዘረው ትላንት ታህሳስ 27 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ የተፈጸመ መሆኑ ታውቋል። በታጣቂዎቹ ጥቃት የ6 ሰዎች ሕይወት ማለፉም ተነግሯል። ከ10 በላይ የሚሆኑት መንገደኞች ሆስፒታል ሕክምና ላይ ናቸውም ተብሏል። ከ25 በላይ ሰዎች በታጣቂዎቹ ታግተው ስለመወሰዳቸው የዓይን እማኞች ጠቁመዋል። ስለ ጉዳዩ ከአካባቢ አስተዳደር ተጨማሪ መረጃ ለማግኘት ጥረት ቢደረግም እስካሁን ግን አልተሳካም። ከቅርብ ጊዜ ወዲህ የጸጥታ ኃይሎች እጀባ ተጀምሮ ስለነበረ በተሳፋሪዎች ላይ የሚደርሰው ጉዳት ቆሞ ነበረ። የትላንትናው ክስተት ግን እንዴት እንደተፈጸመ እስካሁን በግልጽ አልታወቀም። በአማራ ክልልና አዲስ አበባ መካከል በትራንስፖርትና የጭነት ተሽከርካሪዎች ላይ የሚፈጸሙ እገታዎችንና ግድያዎችን ለመከላከል መከላከያ ሰራዊትና ሌሎች የጸጥታ ኃይሎች እጀባ መጀመራቸው ከተሰማ ቆየት ብለዋል። እጀባውን ለማግኘት ከአማራ ክልል የሚነሱ ተሽከርካሪዎች ቀን 6 ሰዓት ኦሮሚያ ክልል ሰሜን ሸዋ ዞን ጎሐጽዮን ከተማ እንዲሁም ከአዲስ አበባ የሚነሱ ተሽከርካሪዎች ረፋዱ 4 ሰዓት ላይ ፍቼ ከተማ መሰባሰብ እንደሚጠበቅባቸውና ጸጥታ ኃይሎቹ በየከተማው እየተቀባበሉ እጀባውን እንደሚያካሂዱ ነው የተሰማው። እጀባው ከተጀመረ ወዲህ በሰሜን ሸዋ ዞን ታጣቂዎች በተሽከርካሪዎች ላይ የሚፈጽሙት እገታ መቆሙ ተነግሯል። የቬንዙዌላ ምክትል ፕሬዝዳንት ዴልሲ ሮድሪጌዝ የሀገሪቱ ጊዜያዊ መሪ ሆነው በፓርላማ በተዘጋጀ ስነ ስርዓት ላይ ቃለ መሐላ ፈጸሙ። የ56 ዓመቷ ዴልሲ ከ2018 ዓ.ም ጀምሮ ምክትል ፕሬዝዳንት ሆነው ሲያገለግሉ የቆዩ ሲሆን ማዱሮ እና ሚስታቸው በአሜሪካ ኃይሎች ታፍነው በመወሰዳቸው እጅግ ማዘናቸውን ተናግረዋል። ኒውዮርክ በሚገኘው የፌዴራል ፍርድ ቤት የቀረቡት ማዱሮ እና ሚስታቸው ሲያሊያ ፍሎሬስ ለቀረቡባቸው ክሶች ጥፋተኛ አይደለንም የሚል ምላሽ ሰጥተዋል። የተባበሩት መንግስታት የጸጥታው ምክር ቤት የአሜሪካን ድርጊት በተመለከተ አስቸኳይ ስብሰባ ያደረገ ሲሆን የአሜሪካው አምባሳደር በዓለማችን ትልቁ የኃይል ሀብት ያላት ሀገር ህጋዊ ላልሆነ መሪ ተላልፋ ልትሰጥ አይገባም ሲሉ ምላሽ ሰጥተዋል። በመንግስታቱ ድርጅት የቬንዙዌላ አምባሳደር የሆኑት ሳሙኤል ሞካንዳ ሀገራቸው ህጋዊ ያልሆነ ወታደራዊ ጥቃት ሰለባ መሆኗን ለምክር ቤቱ ተናግረዋል። የአሜሪካው አምባሳደር ማይክ ዋልትዝ በበኩላቸው ማዱሮ ህጋዊ ያልሆኑ ፕሬዝዳንት ናቸው በሚል የጥቃቱን ትክክለኛነት ለማሳመን ሞክረዋል። አክለውም አሜሪካ ከህግ ለመሸሽ እየሞከረ ያለ ግለሰብን ይዛ ለፍርድ አቅርባለች ብለዋል። ፕሬዚዳንት ዶናልድ ትራምፕ አዲሷ የቬንዙዌላ መሪ ትክክለኛውን ነገር የማታደርግ ከሆነ ምናልባትም ከማዱሮ የላቀ ዋጋ ትከፍላለች ሲሉ አስጠንቅቀዋል። ሮድሪጌዝ ቃለ መሐላ ከፈጸሙ በኋላ ለብሔራዊ ጉባኤ ባሰሙት ንግግር የሀገራቸውን ሰላም ለማስከበር ቃል ገብተዋል። በኒውዮርክ ደቡባዊ ቀጠና ፍርድ ቤት የቀረቡት የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ የቀረበባቸውን ክስ አስተባብለዋል። አብረዋቸው ከቬንዙዌላ ተይዘው ወደ አሜሪካ የተወሰዱት ባለቤታቸውም ለቀረቡባቸው ክሶች ጥፋተኛ አለመሆናቸውን የሚገልጽ ምላሽ ሰጥተዋል። ማዱሮ በእጽ ሽብርተኝነት ሴራና በጦር መሳሪያ እንዲሁም ሌሎች አጥፊዎች መሳሪያዎች ክስ የቀረበባቸው ሲሆን በአራቱም ክሶች ጥፋተኛ አይደለሁም ሲሉ አስተባብለዋል። የእስር ቤት ልብስ አድርገው እግራቸው በካቴና ታስሮ ፍርድ ቤት የቀረቡት ማዱሮ እና ሚስታቸው
የቀረቡባቸውን ክሶች ለመስማት ነው ፍርድ ቤት የተገኙት። ማዱሮ ለኒውዮርክ ፍርድ ቤት አሁንም የቬንዙዌላ መሪ መሆናቸውን መናገራቸውን የአሜሪካ መገናኛ ብዙሃን ዘግበዋል። የማዱሮ ጠበቃ ከዚህ ቀደም መረጃ አሾላኪው የዊክሊክስ መስራች ጁሊያን አሳንጅ ወክለው የተከራከሩት ባሪ ጆሌ ፓላክ መሆናቸውን የፍርድ ቤት ሰነዶች አሳይተዋል። ወደ ፍርድ ቤቱ ካሜራ እንዲገባ ባይፈቀድም የቢቢሲን ጨምሮ ሌሎች መገናኛ ብዙሃን ጋዜጠኞች የሰበሰቡትን መረጃ እንዲልኩ እንደተፈቀደላቸው ግን ተነግሯል። 24 ገጾች ያሉት የማዱሮ ክስ በዕፅና በጦር መሳሪያ ሴራዎች ላይ ያጠነጥናል ተብሏል። ጉዳዩን የሚከታተሉት የ92 ዓመቱ ዳኛ አልቪን ሄልርስታይን ናቸው። ፍርድ ቤቱ በቀጣይ ቀጠሮ ለመጋቢት 8 ቀን 2018 ሰጥቶ የዛሬውን ችሎት አጠናቋል። በቬንዙዌላ ጉዳይ ላይ ለመነጋገር በተባበሩት መንግስታት የጸጥታው ምክር ቤት በተጠራው አስቸኳይ ስብሰባ ላይ የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬዝ ባስተላለፉት መልእክት የዓለም አቀፍ ሕግ አልተከበረም ብለዋል። ዋና ጸሐፊው በምክትላቸው ሮዝሜሪ ዲካርሎ በኩል በምክር ቤቱ በተነበበው መልእክታቸው አሜሪካ በቬንዙዌላ ላይ ከፈጸመችው ጥቃት ጋር ተያይዞ ዓለም አቀፍ ሕግ አለመከበሩ በጽኑ አሳሳቢ ነው ሲሉ ስጋታቸውን ገልጸዋል። ጉቴሬዝ የአሜሪካንን እርምጃ ተከትሎ በቬንዙዌላ ውስጥ ሊከሰት የሚችለው አለመረጋጋት እንዲሁም በአካባቢ የሚያስከትለው ተጽዕኖ በጣሙን እንዳሳሰባቸውም አመልክተዋል። በተጨማሪም የአሜሪካ እርምጃ በዓለም ሀገራት መካከል ወደፊት በሚኖረው ግንኙነት ውስጥ አሉታዊ ምሳሌ በመሆን ስጋት እንደሚደክንም ገልጸዋል።